ልጅሽን በሰላም ወልደሽ ከርመሆን ጊዜ ማለት ነው ከእውነተኛ ባልሽ ጋር ሆነሽ ከልጅ አባትሽ ጋር ሆነሽ ለማክበር ያብቃሽ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ተመልሻለሁኝ። እንግዲህ እዩ ኢትስ ማይ በርዝዴይ እያለኝ ብቅ ብላለች ማለት ነው። እኛ የግል ጥላቻ የለብንም። ሰው መልካም ምኞታችሁን ተመኙላት። እኛ የምንፈልገው ከሀይሚና ከብሩኬ ህይወት ብቻ እንድትወጣ ሁላቸውንም እንዳትረብሽብን ብቻ ነው። ያልሆነ ነገር የብሩኬ ልጅ ነው እያለች ሀይሚን እንድታስከፋብን እና በመሃላቸው ሰይጣን ሆና እንዳገባብን ነው የምንፈልገው እንጂ ሌላ ኬዝ ምንም ነገር የለብንም። ስለዚህ ሰው መልካም ምኞታችሁን ተመኙላት ማለት ነው። ቤተሰቦች መቼም ሰው እንኳን አይደለም ሃፒ በርዝዴይ ልደቴ ነው እያለ ሌላም ነገር ብዙ ነገር ይደረጋል። ስለዚህ እንግዲህ እንደምታዩት ባላት ፏ ብላ ያው ኬኳን እየላሰች ሻማዋን አብርታ ልጇን በሆዷ ይዛ ሃፒ በርዝዴይ እያለች ነው። እንግዲህ ከርመሆን ጊዜ በሰላም ወልደሽ በነገራችን ላይ እውነት የምልሽ ይሄ በቃ ማናችንም ሴት ሆነን የምንደርስበት ነገር ነው። ሴት እናት መሆን እናትነት በጣም ትልቅ ነገር ነው። ሁሌ የምላችኋለሁ 9 ወር በሆዳችሁ መሸከም ማለት በጣም እኔ እንጃ አላውቅም። ያያችሁት ምናልባት ልታውቁት ትችላላችሁ ስሜቱን ማለት ነው። ምክንያቱም ብዙዎቻችን ልጅ ወልደን ነው አረብ ሀገር የምንሰደደው ልጆቻችን ትተንና የልጅ ናፍቆት የልጅ ፍቅር ምን እንደሆነ እናውቃለንና። በቃ በሰላም እመቤቴ ትገላግልሽ ይሄ ከልቤ ምኞቴ ነው። እውነት ለመናገር ያው እነሱ ስራ ሆነው ቢሰሩትም ቤተሰቦቼ ይቺ ልጅ እርጉዝ ናት አይምሮ የሚነካም ነገር አንዳንዴ ስንናገራት ምናልባት ለሽሩም ከተሰማት እሷ አምናበት ነው የምትመጣው። ግን ሲሰማት ጥሩ አይደለም ለልጁ ራሱ ማለት ነው። ደስተኛ ነው መሆን ያለባችሁ እርጉዝ ስትሆኑና ልልሽ ፈልጌ ነው። በሰላም ወልድሽ ለመሳም ያብቃሽ የኔ ውድ የኔ እህት ማለት ነው። እና በዚህ አጋጣሚ ግን አንድ ነገር የምልሽ ነገር ቢኖር ምንድነው? ከሀይሚና ከብሩኬ ህይወት ውጪልን በቃ እኛ እነሱ አንድ ላይ እንዲሆኑ ነው የምንፈልገው። ቤተሰቦቼ ለማንኛውም ይመቻችሁ። መልካም ቆይታ ቤተሰብ እወዳችኋለሁ። መልካም ምኞት